የመኖሪያ ቤት ወይንም ሱቅ ሁለቱንም በአንድ ስፍራ ላይ ተሚር ፕሮፐርቲስ በከተማው እምብርት በሆነው ቡልጋሪያ ሳይት ዘመናዊ የመኖሪያ ቤቶችና ለንግድ ስኬት የሚሆኑ ሱቆችን በታላቅ ቅናሽ ይዘንላችሁ ቀርበናል። ባለ 1 መኝታ ከ60 ካሬ ጀምሮ፣ ባለ 2 መኝታ ከ95 ካሬ ጀምሮ እንዲሁም ባለ 3 መኝታ ከ125 ካሬ ጀምሮ ለንግዶ ስኬት ደግሞ ዘመናዊ ሱቆችን ከአንደኛ እስከ 5ኛ ፎቅ የሚገኙ ለሽያጭ አቅርበናል። ቅድመ ክፍያ 20% ብቻ፣ የ30% ታላቅ ቅናሽ፣ ሙሉ ክፍያ ማለትም 100% ለሚከፍሉ ደንበኞች ብቻ የሚሰጥ ልዩ ስጦታ፣ የጋራ መዝናኛና መገልገያ የኮሚናል ስፔስ ተብሎ በልዩ ሁኔታ የተዘጋጀ፣ አካባቢው ቡልጋሪያ ዋና መንገድ ላይ ለትራንስፖርትና ለንግድ እጅግ ምቹ፣ አዲስ አበባን ቁልቁል የሚመለከቱበት ማራኪ ቪው በ0982535319 አሁኑኑ ይደውሉ፣ የቤት ባለቤትም ይሁኑ። የመካከለኛው ምስራቅ ወደማይመለስበት የለየለት ቀጠናዊ ጦርነት ውስጥ ገብቷል። ቴሄራን እየነደደች ነው። እስራኤል፣ ባህሬን፣ ሳውዲ አረቢያና ኳታር በሚሳኤል ናዳ ውስጥ ወድቀዋል። የመካከለኛው ምስራቅ ሰማይ በቦምብ ናዳ ቀልቷል። back on Tehran's nuclear program and a deal that was meant to stop it from developing nuclear weapons. ቤታችን በየ5 ደቂቃው ይንቀጠቀጣል። ከትናንት ምሽት ጀምሮ ከሁሉም የከፋ የሲኦል ምሽት ሆኖብናል ይላሉ የከተማው ነዋሪዎች። አሜሪካ ባለፉት 72 ሰዓታት ብቻ በኢራን ውስጥ 2000 ገደማ ኢላማዎችን በከባድ ቦምብ አጋይታለች። ግዙፉ ቢ2 ቦምብ ጣይ አውሮፕላን የኢራንን ምድር ሰንጥቀው በመግባት 900 ኪሎ ግራም የሚመዝኑ ገዳይ ቦምቦችን እያዘነቡ ይገኛሉ። ይህ የኢራንን ወታደራዊ አቅም ከመሬት ጋር የማደባለቅ የ100 ሰዓታት አስፈሪ ዘመቻ ነው። We're destroying more of Iran's missiles and drone capability every single hour, knocking them out like nobody thought was possible. Their navy is gone. 24 ships in 3 days. That's a lot of ships. አሜሪካ በመጀመሪያው 100 ሰዓታት ውስጥ ብቻ 3.7 ቢሊዮን ዶላር አየር ላይ በትናለች። ይህ ማለት በየሰዓቱ በሚሊዮን የሚቆጠሩ ዶላሮች ወደ ጭስነት እየተቀየሩ ይገኛሉ። ፔንታጎን በበጀት ያልያዘው ይህ ግዙፍ ወጪ አሜሪካን ለፖለቲካ ቀውስ እያዳረጋት ይገኛል። ከ2000 በላይ ዘመናዊ የጦር መሳሪያዎች ጥቅም ላይ ውለዋል። የኢራን የሚሳኤል ጥቃቶች 90% ቢቀንስም የጥፋቱ ዋጋ ግን አሁንም ለአሜሪካ ኢኮኖሚ ከባድ እየሆነ መጥቷል። ነገር ግን ኢራን አሁንም ቢሆን እጅ አልሰጠችም። እንዲያውም ዓለምን ያስበረገገ ምስጢርን አውጥታለች። እስካሁን የተኮስናቸው ድሮኖችና ሚሳኤሎች የመጋዘን አቧራ ማስለቀቂያ እንጂ እውነተኛው የጦር መሳሪያችን ገና ከመጋዘን አልወጣም ይላሉ የቴሄራን ወታደራዊ መሪዎች። ከመሬት በታች በመቶዎች የሚቆጠሩ ኪሎ ሜትር ላይ በከባድ ቦምብ የማይደመሰሱ የሚሳኤል ከተሞች ተገንብተዋል። በሺዎች የሚቆጠሩ የባሊስቲክ ሚሳኤሎች በባቡር ሀዲድ ላይ ተጭነው ትዕዛዝን እየተጠባበቁ ይገኛሉ። ኢራን ምድሬ ሁሉ የጦር መሳሪያ ነው ስትል ለዋሽንግተን የመጨረሻውን ማስፈራሪያን እየላከች ትገኛለች። የኢራን ሚሳኤሎች ፍንዳታ እስራኤልን ክፉኛ አስጨንቋል። በቴል አቪቭ የሳይረን ድምጽና ተከታታይ ፍንዳታዎችም እየተሰሙ ይገኛሉ። ኢራን ኦፕሬሽን ትሩ ፕሮሚስ 4 የተባለውን ጥቃት በመክፈት የሄይባር ሚሳኤሎች ወደ እስራኤል ከተሞች በከፍተኛ ሁኔታ እያስወነጨፈች ነው። በሌላ በኩል ባህሬን፣ ሳውዲ አረቢያና ኳታር በሚሳኤል ናዳ ውስጥ ወድቀዋል። መካከለኛው ምስራቅ ወደማይመለስበት የለየለት ቀጠናዊ ጦርነት ውስጥ ገብቷል። አሜሪካ ጥቃቱን በከፍተኛ ሁኔታ እንደምትጨምር አስታውቃለች። ኢራን ደግሞ እውነተኛውን ክንዳችንን ገና አላያችሁም እያለች ነው። ዓለም በስጋት ትንፋሿን ይዛለች። ቀጣዩ ሰዓት ምን ይዞ እንደሚመጣ አይታወቅም። ከቀጠናው የወጡ አዳዲስ ሰበር መረጃዎች በዘገባችን በዝርዝር ተካቷል። እስከ ፍጻሜው አብራችሁን ትቆዩ ዘንድ እየጋበዝን ቪዲዮ ላይክ እና ሼር በማድረግ ከየት ሀገር ሆናችሁ መረጃውን እንደምትከታተሉ ኮሜንት ላይ በመጻፍ አብሮነታችሁን ግለጹልን። በመካከለኛው ምስራቅ የተጀመረው ኃይለኛው የቴክኖሎጂ ጦርነት ዛሬም ተባብሶ ቀጥሏል። ምድሬ በሚሳኤል ተሞልታለች፣ የመጋዘን አቧራ ማስለቀቂያ እንጂ ጦርነት አይደለም በማለት ኢራን ስላስፈረው የሚሳኤል ክምችቷ ያልተጠበቀ ምስጢርን አውጥታለች። በመካከለኛው ምስራቅ ያለው ውጥረት አይበገረ ደረጃ ላይ በደረሰበት በዚህ ወቅት የኢራን ከፍተኛ ወታደራዊ አመራሮች የሚሰነዝሩት ንግግር ዓለምን እያነጋገረ ይገኛል። ኢራን
እስካሁን ወደ ጠላቶቿ የላከቻቸው ድሮኖችና ሚሳኤሎች ጊዜ ያለፈባቸውና መጣያ ቦታ ያጣንላቸው ናቸው በማለት እውነተኛውና ዘመናዊው የጦር መሳሪያ ክምችቷ ገና ከመጋዘን እንዳልወጣ ገልጻለች። ይህ ምድሬ ሁሉ የጦር መሳሪያ ነው የሚለው ንግግር በምክንያት እንደሆነም የደህንነት ተንታኞች ይናገራሉ። ባለፉት ጥቂት ዓመታት ኢራን በከርሰ ምድር ውስጥ በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ ከሳተላይት እይታ የተሰወሩና በከባድ ቦምቦች የማይደመሰሱ የጠለቁ ሚሳኤል ከተሞችን ገንብታለች። በእነዚህ ምስጢራዊ ስፍራዎች በሺዎች የሚቆጠሩ የባሊስቲክ ሚሳኤሎች በረድፍ ተደርድረው ከመገኘታቸው በላይ አውቶማቲክ የሆኑ የሚሳኤል ማስወንጨፊያ የባቡር ሀዲዶችም ተዘርግተውላቸዋል። የኢራን ወታደራዊ ባለስልጣናት በቅርቡ ለሰነዘሩት ትዕቢት አዘል ንግግር ዋናው ስለት የጠላትን የመከላከያ አቅም መፈተሽ እንደሆነም ይታመናል። ኢራን ሆን ብላ በርካታ ቁጥር ያላቸው ርካሽ ድሮኖችን በመላክ የእስራኤልን አይረን ዶምና የአሜሪካንን የመከላከያ ሲስተሞች ስራ በማስበዛት እንዲዚሉ የማድረግ ስልትንም ተከትላለች። ይህ ደግሞ እስራኤልና አጋሮቿ የተላከብን ይህ ከሆነ ገና ያለመጣው ምን ሊሆን ይችላል በሚል ከፍተኛ የስነ ልቦና ጫናና ስጋት ውስጥ እንዲወድቁ አድርጓቸዋል። በተጨማሪም አሮጌ ሞዴል ያላቸውን ድሮኖች በጦርነት ላይ በመጠቀም መጋዘኖቿን በማጽዳት አዳዲስና የላቁ የጄት የድሮን ቴክኖሎጂዎችን ለመተካት እንዳጋጣሚ ትጠቀምበታለች እየተባለ ነው። ምንም እንኳ ኢራን የምታደርገው ንግግር ለፕሮፓጋንዳ የታለመ ቢሆንም የምዕራባውያን ደህንነት ተቋማትን ግን ነገሩን በቀላሉን አልተመለከቱትም። ኢራን በአሁኑ ወቅት በድምጽ ፍጥነት 5 እጥፍ የሚጓዙ ሃይፐርሶኒክ ሚሳኤሎችን መታጠቋንና አንድ ጊዜ ተተኩሰው መቶዎችን ሊያወድሙ የሚችሉ የድሮን መንጋዎችን የማሰማራት አቅም ማዳበሯ በስፋት ይነገራል። ኢራን ምድረ ሁሉ የጦር መሳሪያ ነው ስትል የሀገሪቱን ስትራቴጂካዊ ክምችትን ለማሳየት ሲሆን አሮጌ ነው የላኩት ማለቷ ደግሞ ቀጣዩ እጅግ የከፋ እንደሚሆን የምታሳይበት ማስፈራሪያ ነው። ይሁን እንጂ ይህ ዛቻ ወደ ለየለት ቀጠናዊ ጦርነት ያመራል ወይስ እንደተለመደው በቃላት ጦርነት ብቻ ይቆያል የሚለው የዓለም ስጋት ሆኖ ቀጥሏል። በሌላ በኩል ጦርነቱ በተጋጋለበት ወቅት አሜሪካ ከባድ የተባሉ ጥቃቶችን ኢራን ላይ መፈጸሟን ማስታውቃለች። አሜሪካ ባለፉት 72 ሰዓታት ኢራን ውስጥ በሚገኙ 2000 ገደማ ኢላማዎች ላይ ጥቃት መፈጸሟን፣ በዚህም የቴህራን የድሮንና ሚሳኤል አቅምን በከፍተኛ ደረጃ ማዳከሟን የአሜሪካ ማዕከላዊ ዕዝ ዋና አዛዥ ብራድ ኩፐር ተናግረዋል። የአሜሪካ ጦር በአሁኑ ሰዓት የኢራንን ሚሳኤል የማምረት አቅምን ለማውደም እየሰራ መሆኑንም ገልጿል። ዋና አዛዡ አሜሪካ በኢራን የሚሳኤል ማስወንጨፊያዎችና መሰረተ ልማቶች ላይ እያካሄደች ስላለው ወታደራዊ ዘመቻ መግለጫን ሰጥተዋል። ባለፉት 72 ሰዓታት ብቻ አሜሪካ ቦምብ ጣይ አውሮፕላኖች ኢራን ውስጥ በጥልቀት ገብተው ኢላማዎችን አጥቅተዋል ብለዋል። ባለፈው አንድ ሰዓት ብቻ ቢ2 ቦምብ ጣይ ባህር ላይ የሚገኙ የሚሳኤል ማስወንጨፊያ ስፍራዎችን ኢላማ በማድረግ 900 ኪሎ ግራም የሚመዝን በርካታ ቦምቦችን ጥለዋል ሲሉ ተናግረዋል። ኩፐር አክለውም የኢራንን ኤሮስፔስ እዝንም ኢላማ አድርገናል። ይህ እርምጃ የኢራንን አሜሪካ ላይ ስጋት የመፍጠር አቅምን ያዳክማል ሲሉ አክለዋል። ያለፉት 24 ሰዓታት ዘመቻን ስንመለከት ከመጀመሪያው ቀን ጋር ሲነጻጸር የኢራን ባሊስቲክ ሚሳኤል ጥቃቶች በ90 በመቶ፣ የድሮን ጥቃቶች ደግሞ በ80 በመቶ ቀንሰዋል ብለዋል። ከሐሙስ ምሽት አንስቶ ካለፉት ቀናት አንጻር ከባድ የተባለ ጥቃት በኢራን የተለያዩ አካባቢዎችና ዋና ከተማዋ ቴህራን ውስጥ እየተፈጸመ መሆኑን ከስፍራው የሚወጡ መረጃዎች ያመላክታሉ። ቢቢሲ ያነጋገራቸው አንድ የቴህራን ከተማ ነዋሪ ከተማ ውስጥ ተከታታይ ፍንዳታዎች እየተሰማ መሆኑን ገልጸው ቤታችን በተከታታይ በየ5 ደቂቃው እየተንቀጠቀጠ ነበር፣ ትናንት ማታ ከሁሉም የከፋ ምሽት ነበር ብለዋል። ሌላው ነዋሪ ደግሞ አስከፊ ነበር፣ በጣም እየደበደቡ ስለነበር ሁሉም መስኮቶች ሲንቀጠቀጡ ነበር ስትል ሁኔታውን አስረድታለች። በሌላ በኩል ኢራንም በቀጠናው ሀገራት ላይ ጥቃት መፈጸሟን ቀጥላለች። ባህሬን በሁለት የእንግዳ ማረፊያና መኖሪያ ህንጻዎች ላይ የአየር ጥቃት መፈጸሙን አስታውቃለች። ሳዑዲ አረቢያና ኳታርም በተመሳሳይ ወደ አየር ክልላቸው የገቡ ሚሳኤሎችና ድሮኖች መኖራቸውን አረጋግጠዋል። ኢራን ወደ እስራኤል ሚሳኤል ካስወነጨፈች በኋላ ቴል አቪቭ ውስጥ ፍንዳታ ተሰምቷል። የእስራኤል ጦር ከኢራን የተወነጨፈ ሚሳኤል ወደ ሀገሪቱ እየተምዘገዘገ መሆኑን ከገለጸ በኋላም ቴል አቪቭ ውስጥ የፍንዳታ ድምጽ መሰማቱን የዜና ወኪሎቹ ሮይተርስ እና አሶሺየትድ ፕሬስ ዘግበዋል።
የኢራን እስላማዊ ሪፐብሊክ ዘብ በመሃል ቴልአቪቭ የሚገኙ ስፍራዎችን ኢላማ በማድረግ አዲስ ዙር የሚሳኤልና የድሮን የጥቃት ዘመቻ መክፈቱን ገልጿል። የሮይተርስ ዘገባ እንደሚያመላክተው አብዮታዊ ዘቡ ኦፕሬሽን ትሩ ፕሮሚስ 4 ስል የጠራው ዘመቻ አካል የሆኑ የሃይበር ሚሳኤሎችን ወደ ቴልአቪቭ ማስወንጨፋቸውን አረጋግጧል። የእስራኤል ጦር በበኩሉ ከኢራን የተተኮሱ ሚሳኤሎች ወደ አገሪቱ እየመጡ መሆኑን እንደለየና ለማክሸፍ እየሰራ መሆኑን አስታውቆ ነበር። ጦሩ በቴሌግራም ገጹ ላይ ባወጣው መግለጫ የእስራኤል መከላከያ ሰራዊት ከኢራን ወደ እስራኤል ግዛት የተወነጨፉ ሚሳኤሎች መኖራቸውን ከአጭር ጊዜ በፊት ለይቷል ብሏል። የመከላከያ ስርዓቶቹም ስጋቱን ለማክሸፍ በከፍተኛ ሁኔታ እየሰሩ ነው ተብሏል። የጥቃቱ ስጋት ባለባቸው ስፍራዎች ወደሚገኙ ነዋሪዎች ስልክ የቅድመ ማስጠንቀቂያ መመሪያም እንደተላከ አክሏል። የዜና ወኪሎቹ ቴልአቪቭ ውስጥ የፍንዳታ ድምጽ መሰማቱን የዘገቡት የእስራኤል ጦር ይህንን ካስታወቀ በኋላ ነው። ወደ እስራኤል በተወነጨፉት ሚሳኤሎች ምክንያት የደረሰው ጉዳት አለመመዝገቡን የአገሪቱ አደጋ ጊዜ አገልግሎት ገልጿል። የአደጋ አገልግሎቱ ኃላፊ በዚህ ደረጃ ምንም የጉዳት መረጃ አልደረሰንም ብለዋል። የሀገሪቱ ጦርም ኋላ ላይ ባወጣው መረጃ ወደ መጠለያ ስፍራዎች የገቡ ዜጎች መውጣት እንደሚችሉ ገልጿል። በኢራን ላይ ለተከፈተው ጦርነት አሜሪካ በመጀመሪያዎቹ 100 ሰዓታት ውስጥ ብቻ 3.7 ቢሊዮን ዶላር ወጪ ማድረጓን አንድ የጥናት ተቋም ገልጿል። ተመራማሪዎቹ እንደሚናገሩት ከሆነ አብዛኛው ወጪ በበጀት ያልተያዘ በመሆኑ የፔንታጎንን መስሪያ ቤት በቅርቡ ተጨማሪ የገንዘብ ድጋፍ መጠየቅ ይኖርበታል ብለዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በመጀመሪያዎቹ 100 ሰዓታት ውስጥ ብቻ ለዋሽንግተን 3.7 ቢሊዮን ዶላር ወይንም በቀን ወደ 900 ሚሊዮን ዶላር ገደማ ወጪን እያስከተለበት እንደሚገኝ ተነግሯል። ይህም በዋነኛነት ከፍተኛ መጠን ያለው የጦር መሳሪያዎችና ጥይቶች ጥቅም ላይ በመዋላቸው የመጣ እንደሆነም አዲስ የተደረገው ጥናትም አመላክቷል። በዋሽንግተን የሚገኘው የስትራቴጂክና የዓለም አቀፋዊ ጥናቶች ማዕከል የተባለው የጥናት ተቋም ያደረገው ትንታኔ የጦርነቱን እጅግ ከፍተኛ ወጪን አጉልቶ አሳይቷል። አሜሪካ በኢራን ላይ በረቀቁ የቦምብ ጣይ አውሮፕላኖችና ዘመናዊ የጦር መሳሪያ ስርዓቶች ጥቃት በፈጸመችበት በዚህ ወቅት ጦርነቱ 7ኛ ቀኑን ይዟል። ተመራማሪዎቹ ማርክ ካኒሲያር እና ክሪስ ፓርክ እንደገለጹት ከሆነ በመጀመሪያዎቹ 100 ሰዓታት ውስጥ ከወጣው 3.7 ቢሊዮን ዶላር ወይንም በቀን 891 ሚሊዮን ዶላር ውስጥ በበጀት አስቀድሞ የተያዘው ጥቂት ብቻ ሲሆን አብዛኛው ማለት 3.5 ቢሊዮን ዶላሩ በበጀት ያልተካተተ ነው ተብሏል። ይህ ማለት ፔንታጎን በበጀት ያልተያዙ ወጪዎችን ለመሸፈን በቅርቡ ተጨማሪ የገንዘብ ድጋፍ መጠየቅ ይኖርበታል ማለት ሲሆን ይህም ለትራምፕ አስተዳደር ፖለቲካዊ ፈተና እንደሚሆንና ለጦርነት ተቃዋሚዎች መነሻ እንደሚሆን ተገልጿል። የሀገር ውስጥ የኑሮ ውድነት ስጋቶች፣ የዋጋ ግሽበትና አሁን ደግሞ በጦርነቱ ምክንያት እየጨመረ የመጣው የነዳጅ ዋጋ በአሜሪካ ዜጎች ዘንድ ለጦርነቱ ያለውን ድጋፍ ሊቀንስ ይችላል ተብሏል። የአሜሪካ መከላከያ ሚኒስቴር ስለ ኦፕሬሽኖቹ ዝርዝር መረጃን በውስን መልኩ ብቻ መስጠቱን የጠቀሱት ተመራማሪዎቹ ትንታኔያቸው የተመሰረተው በኮንግሬሱ የበጀት ጽሕፈት ቤት ግምጃ ላይ መሆኑ ተገልጿል። እንዲሁም ለዋጋ ግሽበትና ለተግባራዊ እንቅስቃሴዎች ፍጥነት ሲባል 10 በመቶ ተጨማሪ ወጪን ታክሎበት እንደተሰላ ተገልጿል። በጥናቱ መሰረት አሜሪካ በመጀመሪያዎቹ 100 ሰዓታት ውስጥ ከ2000 በላይ የተለያዩ የጦር መሳሪያዎችን የተጠቀመች ሲሆን እነዚህ መሳሪያዎች መልሶ ለመተካት 3.1 ቢሊዮን ዶላር እንደሚያስፈልግና ወጪውን በቀን በ758.1 ሚሊዮን ዶላር እንደሚጨምር ተገምቷል። የአሜሪካ መከላከያ ሚኒስትር ፔት ሃጌስት አሜሪካ በኢራን ላይ የምታደርገውን ጥቃት በከፍተኛ ሁኔታ ሊጨምር እንደሚችል ገልጸው ይሄም ተጨማሪ ተዋጊ አውሮፕላኖችን፣ የመከላከያ አቅሞችና ተደጋጋሚ የቦምብ ጥቃቶችን እንደሚያካትትም ተናግረዋል። የተወደዳችሁ የሚዲያችን ቤተሰቦች ከቀጠናው ያገኘናቸው ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በሰላም ቆዩ።